በገጸ ምድርና በከርሰ ምድር ሀብት የታደለ ነው የዲዚዎች መሬት። ዲዚዎች ከአባት ወደ ልጅ ሲተላለፍ የቆየ ቱባ ባህል ባለቤትም ናቸው። የብሔረሰቡ አባላት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን በማጂና ቤሮ ወረዳዎች እንዲሁም በማጂ ቱም ከተማ በስፋት ይኖራሉ። ከደጋ እስከ ቆላ የአየር ጸባይ ያለበት አካባቢው ልዩ ልዩ የግብርና ምርቶች እንዲመረቱ አስችሏል። በማጂና አካባቢው ተጠብቀው ለበርካታ ዓመታት የቆዩ መንፈስን የሚያድሱ ደኖች ይገኛሉ። ውርግ የተፈጥሮ ደን አለ። እስካሁን ድረስ ምንም የሰው ንክኪ ነፃ የሆነ በተመሳሳይ ከዚህ ከምታዩት እስከ ሃሮ ጫፍ ድረስ የኮልቡ ደን የሚባል ምንም ከሰው ንክኪ ንጹህ የነበረ በዛን ወቅት ባላባቶች እሱን ሊጠብቅ የሚችል አንድ ሰው ተመድቦለት ለሱ የሚገበረውን ለሱ የሚሰጠውን የሚበላውን የሚጠጣውን እየተሰጠው ሁሉንም ደኑን ይጠብቅ ነበር። ከ53000 ሄክታር በላይ ወረዳው በደን የተከበበ ነው። ያው አጠቃላይ ደኖቹም በደጋና በቆላማ አካባቢ ፓርክ አካባቢ ላይ ሰፋ ያለ ደኖች አሉ። ደጋ አካባቢ ላይ ደግሞ በጣም ሰፋ ብሎ ውርግ ኮልቦና ያው ሌሎች ደኖችም በተመሳሳይ የሚገኝበት አካባቢ ነው። ከፍተኛ የውጭ ምንዛሪ ከሚያስገኙ ማዕድናት አንዱ የሆነው ወርቅ በአካባቢው በስፋት ይገኛል። የውጭ ምንዛሪ ከማስገኘት በተጨማሪም ለበርካቶች የሥራ ዕድል የፈጠረ ነው። ቁጥራቸው ቀላል የማይባሉ ዜጎች በወርቅ ምርት ተሰማርተዋል፣ ኑሯቸውንም ቀይረዋል። የራሴ ህይወት ላይ እኔ ለምሳሌ ቤተሰብ አለ። ቤተሰቦችን ልጆችን አስተምራለሁ፣ ቤተሰብን እረዳለሁ። በቃ አሁን እንደ ሰው የመኖር ዕድል ላይ ደግሞ ቤት ሰርቼ ቤተሰቦችን እመራለሁ። ማላገርም ቤት አሰራው። እዚህም በረሃማ ዙሪያ መጀመሪያ የገባበት ሀገር ላይ ቤት አሰራው። ከዛ ህይወቴን እመራለሁ። እንደዛ ነው ኑሮ ነው የምኖረው። እዚህኛው ስራ ከመግባታችን በፊት ከዚህ ቀደም በባህላዊ ነበር ታግዘን ምንሰራው። አሁን ላይ ደግሞ የሥራ ክህሎታችን ተቀይሮ መንግስትም ባሻሻለው ሁኔታ የወረዳው መንግስት ተጨምሮበት ይሄንን የሥራ ዕድል ተፈጥሮልን ከዚህም በፊት ከነበረን የካፒታል አቅማችን የማሻሻል ሁኔታ ታይቶ ወደዚህ ስራ ልንገባ ዛሬ ላይ የዚህ የሥራ ዕድል ባለቤት ሆነን ጥሩ ሁኔታ ላይ ነው ያለነው። ቤሮ በወርቅ የታወቀች ናት። በተመሳሳይ እብነበረድ እንደዚሁ። ስለዚህ አሁን ማህበረሰቡ የሚጠቀምበት ብቻ ሳይሆን ሌላውም በግራም በቀኝም ቢጠና በተመሳሳይ ራሱን የቻለ በጣም በርካታ ክምችት ያለበት ወርቅ ማዕድን ያለበት አካባቢ ነው። ኮሉ ቀበሌ 24 ካራት ወርቅ ያለው በዚህ ዓመት ነው የተጀመረው። በተለያዩ በጸጥታ ምክንያት ወደ ኋላ ቀርቶ አሁን የጸጥታ ጉዳይ የተፈታ በማምጣቱ ማህበረሰቡ ተደራጅቶ ወደ ማምረት እየገባ ያለበት ነው። ቢሮን ደግሞ ስንመለከት ወደ ቢሮ ስንሄድ ደግሞ ቢሮ ረጅም ዘመን የተቆፈረ አሁንም ስራ ላይ ያለ ማዕድን ያላት ለአገር ብሔራዊ ባንክ ያቀረበች ያለች ወረዳ ናት ቢሮ። ከቅርብ ጊዜያት ወዲህ በርካታ ብሔር ብሔረሰቦች በአደባባይ የራሳቸውን ዘመን መለወጫም ሆነ የተለያዩ ባህላዊ ክዋኔዎችን እያስተዋወቁ ይገኛሉ።
እነዚህ ባህላዊ ክዋኔዎች ከብሔረሰቦቹ ባለፈም የሀገር እንዲሁም የዓለም ሀብት ጭምር ናቸው። የዲዚ ብሔረሰብም የራሱ መገለጫ የሆኑ ባህሎች አሉት። ከነዚህ ባህሎች መካከል የብሔረሰቡ ዘመን መለወጫ አንዱ ነው። ከይቢያርግ ተብሎ የሚጠራው የዲዚ አዲስ ዓመት የብርሃን ዓመት የሚል ትርጓሜ አለው። ዲዚዎች ከይቢያርግን የሚያከብሩት በጥር ወር መጨረሻ ነው። ዲዚ የዘመን መለወጫ በዓል ወይም ከይቢያርግ የምንለው ከይ የሚለው ብርሃን ወይም የጥር ወር ማለት ነው በዲዝኛ። ቢያርግ የሚለው ደግሞ ዓመት ነው። የዲዚ ብሔረሰብ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች የራሱ የዘመን መለወጫና የጊዜ አቆጣጠር ያለው ማህበረሰብ ነው። ጥር ሲደርስ ምርት በጣም ስለሚሰበሰብ የጥጋብ ጊዜ ማለት ነው። ሰው የሚጠግብበት ጊዜ ማለት ነው። ኦልሞስት ብሔረሰባችን ከዛሬ 50 እና ከዛ በላይ ዓመት ይሄን በዓል በጣም ያከብሩት ነበር። የብሔረሰቡ አባላት ከይቢያርግን ከዓመታት በፊት ሲያከብሩ እንደነበር ከአባቶች ወደ ልጆች ሲተላለፍ የቆየው አፈ ታሪክ ያስረዳል። ሆኖም በተለያዩ ምክንያቶች ለዓመታት ሳይከበር ቆይቷል። በዓመታዊ በዓል ከዚህ በፊት አባቶቻችን ያከብሩት ነበር። ምርቱን የሚሰበስብበት ሰው ሲጨርስ አዲሱን እርሻ ለማስኬድ አዲስ ዓመት የሚያከብርበት ሰው በፊቱን ማሽላ ሰብስቧል፣ ሰው ሌላ ምርት ሰብስቧል። አሁን የሚቀጥለው ደግሞ የማሻ ዝግጅት ወይም ደግሞ አዲስ ዓመትን የሚቀበልበት። በመሐከል ግን ሳያከብር ረጅም በአንዳንድ ምክንያቶች ሳያከብር ቆይቷል። አስተራቂ የሆነ ባህልን ወግን የሚያሳድግ ነገሮችን ትላልቅ አባቶች ሲጠፉ ተረስቶ ቀርቶ ነበርና አሁን እኛ ቀሪ ትላልቅ አባቶች ቀሪ ባላባቶችን በመጠየቅ ከነሱ ትላንት እንዴት ነበር ስትታረቁ፣ እንዴት ነበር አንድነት ስትፈጥሩ፣ እንዴት ነበር በምን ምክንያት ወደ አንድነት ስትመጡ የነበራችሁ ስትኖሩ የነበራችሁ ህግ ሳይመጣ ዳኛ ሳይመሰረት በመንግስት ፖሊሲና መንግስት መመሪያ ሳይኖሩ እንዴት ነበር የኖራችሁት የሚል ጥያቄ በመጠየቅ እዚህ ደርሰናል። ይሄን ጠይቀን ከነሱ በመረዳት ሌሎችንም ተሞክሮ ያየን ነበር። ቀደምት ሲል በባላባታዊ በቡርጂ ስርዓት የተጣላን የተራበን የመሰብሰብ አቅም የነበረን ሆነን ግን በመሃል በተለያዩ መንግስት አካል ነው እንጂ ወደ ኋላ የቀረ ነው። ትላንት እንደዚሁ የራሳችን ህግና የራሳችን የባህል ስርዓት ወግ የሌለን አይደለንም። ለምሳሌ ማየት ትችላላችሁ ብሎ ትላልቅ አባቶችን አስረድቶ ነው እዚህ ደረስ ነው። በአካባቢው በስፋት ከሚመረቱ የግብርና ምርቶች መካከል አንዱ የማሽላ ሰብል ነው። ከታህሳስ ወር በኋላ የተዘራው ማሽላ ይሰበሰባል። ይህ ወቅት የመጠያየቂያ ወቅት ነው። እጅ ላጠረውም ድጋፍ ይደረጋል። በዚህ ጊዜም የጥጋብና የደስታ ጊዜ መሆኑን ተከትሎ ጎረምሶችና ኮረዳዎች በጋራ ይጨፍራሉ። ይሄም የሚያያዘው በባህሉ በማሽላ ሰብል በአብዛኛው ከዚህ ጋር የሚያያዝ ነው። ማሽላ አመታዊ ሰብል ነው። በ9 ወር ምርት የሚሰጥ ነው። ታህሳስ ወር መጠናቀቂያ ላይ ይህ የማሽላ ሰብል የሚሰበሰብበት ወቅት ነው። ይሄ ወቅት ሲገባ አሮጌው እና ጭጋጋማው የጊዜ አልፎ የበጋ ጊዜን የሚቀበሉበት ጊዜ ነው። ይህ ጊዜ የጥጋብ ጊዜ፣ የሐሴት ጊዜ እና እርስ በርስ የሚጠያየቁበት ደካማን የሚያግዙበት ወቅት ስለሆነ የጨረቃ የተለያዩ ጭፈራዎች አሉ። ልጃገረዶች የጨረቃ ጭፈራ የሚባል አለ። ይሄን ይጨፍራሉ።
ሌሎች ደግሞ የምርት መሰብሰቢያ ወቅት ስለሆነ ምርት ጋር የሚያያዝ የምርት መሰብሰቢያ ጭፈራዎች አሉ። እነኚህን ይጨፍራሉ። ወጣቶች ደግሞ በእጅና የሚነፋ ጥሩምባያን ተከትሎ ደስታ፣ ጨዋታ፣ ሀሴት የሚደረግበት ወቅት ነው። ይህም ብቻ አይደለም፣ ልጃገረዶች የሚታጩበት ጊዜ ነው። በዚህ በጨረቃ ጨዋታ ወጣቶች ወደፊት ትዳር አጋር ልትሆናቸው የምትችለውን ልጅ የሚያዩበት፣ የሚያጩበት፣ አብረው የሚዳንሱበት፣ የሚጫወቱበት ወቅት ነው። ቡርጂ ትልቅ ስፍራ የሚሰጣቸው ባላባት ናቸው። ትልቅ ኃላፊነትም አለባቸው። በብሔረሰቡም ከይቤርግ ከመከበሩ በፊት የተጣላ ይታረቃል። ቂም ይዞ አዲስ ዓመት ማክበር በዲዚዎች ዘንድ የተከለከለ ነውና። ከይቤርግ የዘመን መለወጫ በዓል ሲከበር እንደ አካባቢም ሆነ እንደ ሀገር ከፍተኛ አስተዋጽኦ እንዳለው ማየት ይቻላል። በተለይ እንደ አካባቢ ስንመለከት ከይቤርግ ወቅት ላይ አዲስ ዘመን ነው፣ የዘመን መለወጫ እስከሆነ ድረስ በዚህ በዓል ላይ የእርቅ ስነ ስርዓት ይደረጋል፣ የምርቃት ስነ ስርዓት ይደረጋል። እርቅን እንኳን ስንመለከት በጣም የተጣሉ በጣም ተኮራርፈው የቆዩ ሰዎች ማንም ሊዳኛቸው አይችሉም የተባሉ አካላት በዚህ ወቅት ላይ የሚታረቁበትና የሚገናኙበት ሂደት አለ። ይህ ሂደት እንግዲህ እንደ ሀገርም እርቅና መሰባሰብን በደንብ ማጠናከርና ሀገሪቱ ውስጥ ያሉ በተለያየ የሚፈጠሩ ችግሮችን ሰብሰብ ለማድረግ እንዲያደረ ዘንድ እንደ ሀገርም ቢሆን የዚህ በዓል መከበር ከፍተኛ ፋይዳ አለው ብዬ ወስዳለሁ። አንደኛ ይሄ ከይቤርግ ሲከበር ዋና ዓላማው የእርቅ ስርዓት እርቅ እንዲያመጣ ነው። ሁለተኛ የስጦታ ስነ ስርዓት እንዲኖር ነው። ሶስተኛ ደግሞ የሆነ ምርቃት እንድንመረቅ ነው። ይህን ፕሮግራም በዋነኝነት እሱ ቤት ያዘጋጅ ነው። ለእሳቸው ስጦታ ሲሰጥ እሳቸው ደግሞ እኔ ብቻ ሳይሆን ከኔ በታችም የተጎዳ አለ ብሎ ከዛ ውስጥ አንዱን አንስቶ ለአንዱ አቅመ ደካማ ስጦታ ሰጥቷል። ይህ ስጦታ ድሮ አባቱም እንደዚህ ይሰጥ ነበር። አሁን እሱ ከሌላ ሰው ቦታ አምጥቶ አይደለም የሰጠው። ድሮ አባቱ ሲረዳ የነበሩ ሰዎችን ነው የሚረዳ ባህሉ ማለት ነው። ባህላዊ ዳኝነት በዲዚ ብሔረሰብ ዘንድ ትልቅ ቦታ ይሰጠዋል። ዳኝነትም የሚሰጠው ደረጃ በደረጃ ነው። ከቤተሰብ አንስቶ እስከ ጀባ ቡርጂ የሚዘልቀው ባህላዊ ዳኝነት በብሔረሰቡ አባላት ዘንድ የሚከበርና የሚፈራም ነው። በሰዎች ወይም ደግሞ በጎሳዎችም ሊሆን ይችላል። ግጭቶች ሊፈጠሩ ይችላሉ፣ አለመግባባት ሊፈጠር ይችላል እና ያ ደረጃውን ጠብቆ ነው የሚፈታው። ለምሳሌ ወደ 4 ደረጃ አለ፣ ግን በአንድ የላኛው ድረስ አይኬድም። እዛው ላይ ለምሳሌ እርቅ ሲባል መጀመሪያ በቤተሰብ ደረጃ ነው። በብሔረሰቡ በቤተሰብ ደረጃ ያለ የተፈጠሩ አለመግባባቶች ለመፍታት ጥረት ይደረጋል። ቀጥሎ በቤተሰብ እንኳን ካልተፈታ እዛው በአካባቢው ላይ ይህንን ስራ ሊሰሩ የሚችሉ ሽማግሌዎች አሉ። በባላባቱ የተመደቡ ወይም ይህ ስራ አሳይን የተደረጉ ማለት ነው። ስለዚህ እነዚህ ሰዎች ጋር ነው የሚኬደው። እነዚህ ሰዎች በማህበረሰብ ውስጥ ይህንን ስራ እንዲሰሩ ተብሎ የተቀመጡ ስለሆኑ እነሱ ይህንን ሁለቱን ወገኖች በማቀራረብ የመፍታት ስራ ይሰራሉ ማለት ነው። እነሱም እንኳን ካልፈቱ ደግሞ እንደገና እዛው በጎሳው መሪ ወይም ደግሞ በባላባቱ አማካኝነት ይሄ ነገር እንዲፈታ ይደረጋል። ከዛ በላይ ሲሄን ደግሞ ጀባ ቡርጂ የሚባሉ ጀባ ላይ ያሉ እሳቸው ነገሩን ሊፈቱ ይችላሉ ማለት ነው። ሶ ይሄ ስትራክቸሩን ይዞ ልክ እንደ ዘመናዊ የፍትህ ስርዓት ደረጃ በደረጃ የሚፈታ ነው ማለት ነው እና ማህበረሰብ እሴትን ከመጠበቅ አኳያ አሁን በእርቅ ሂደት ውስጥ ብዙ ነገሮች ነው የሚታዩ። ፍትሐ ብሔር ጉዳዮችም ይታያሉ፣ የወንጀል ጉዳዮችም ይታያሉ። ይሄ እንግዲህ በጥንት የነበረው ሂደት ነው። አሁን ግን ምንድነው ያው ሞር የሚያተኩረው ሞር ፍትሐ ብሔራዊ በሆኑ ጉዳዮች ላይ ነው አሁን የሚሰሩት። አብዛኛው ወንጀል የመንግስት ጉዳይ ስለሆነ በመንግስት መደበኛው የፍትህ ስርዓት ነው ምላሽ የሚያገኙት። የባህላዊ ዳኝነት ስርዓት በተለያዩ ክልሎች ለፍትሐ ብሔራዊ ጉዳዮች ከመደበኛው ፍርድ ቤት ጎን ለጎን
ተግባራዊ እየተደረገ ይገኛል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልልም ለባህላዊ ዳኝነት ዕውቅና ሰጥቷል። ይህን መነሻ በማድረግ በዲዚ ብሔረሰብ የሚተገበሩ ባህላዊ ሕጎችን አሰባስቦ ለማሳተም እንቅስቃሴ ተጀምሯል። እንደ ደቡብ ምዕራብ ክልል አዋጅ ራሱን የቻለ ወጥቷል። የባህል ፍርድ ቤቶች ማቋቋሚያ አዋጅ ተብሎ ማለት አብዛኛው ቀበሌ ላይ እነዚህን ኢንተግሬት ለማድረግ የመስራት ስራ ወይም ደግሞ የማገናኘት ስርዓት ማለት በአዋጁ መሰረት የነበሩ ባህላዊ የእርቅ ወይም ግጭት መፍቻ ሲስተሞችን ወደ ባህላዊ ፍርድ ቤት በማምጣት ጉዳዮችን በእርቅ የሚጨርሱበት ሲስተም ተዘርግቷል። አሁን እዚህም በደቡብ ምዕራብ ኦሞ ዞንም በፍርድ ቤቶች ሪፖርት ላይ እንደምናየው አደራጅተዋል በየቀበሌው ማለት። የባህል ፍርድ ቤቶች ወይም ደግሞ የሀገር ሽማግሌዎች እንዲህ አይነት ጉዳዮች የሚፈቱት ምን መሰረት አድርገው ነው? ባህልን መሰረት አድርገው። ባህልን ግን መሰረት አድርገው ሲፈቱ በምንድነው? በአፈ ታሪክ ነው፣ የተጻፈ አይደለም። የባህል ህጎች የተጻፉ ስላልሆነ ምንድነው ትላልቅ ሰዎች ባህሉን የሚያውቁ ለምሳሌ ጥፋት ሲፈጸም ምን አይነት ውሳኔ እንደሚወሰን የሚያውቁ ሰዎች ኦልሞስት ሲሞቱ ህጉ ወደ ቀጣይ ትውልድ የመተላለፉ እንትኑ በጣም ደካማ የሆነ መጣ። የሰዎች ይረሳሉ እና ያ ሂደት እየተቋረጠ ሲመጣ እኛ ምን አሰብን? እስኪ እናሰባስበው፣ ኮዲፋይ እናድርገው፣ እንዲመዘገቡ እናድርግ የሚለውን ሲስተም አሰብንና ትላልቅ ሰዎች ላይ አሁን ፎከስ አድርገን መረጃዎች ወደ መሰብሰብ ከዛ በኋላ ደግሞ ያንን ኮዲፋይ አድርገን የዲዚ ባህላዊ ህግ የተጠቃለሉ ማለት ነው ባህላዊ ህጎችን እናወጣለን፣ እናሳትማለን። ያንን መሰረት አድርጎ እንግዲህ የሚመጣው እንደ ሪፈረንስ እየተጠቀሙ ሁሉ መስራት የሚችሉበት ሁኔታ አለ። የዲዚ ብሔረሰብ ዘመን መለወጫ መከበሩ የብሔረሰቡን ማንነት ለሌሎች ለማስተዋወቅና የተሸረሸሩ ባህሎችን ለማጠናከር ትልቅ ፋይዳ ይኖረዋል። ከነዚህ በተጨማሪ በተለያዩ አካባቢዎች የሚገኙ የብሔረሰቡ አባላትና የአካባቢው ተወላጆችን ለማሰባሰብ እድል ፈጥሯል። ማህበረሰቡን ስፔሻሊ የቤሮን አካባቢ ለአስተዳደር ምቹነት ሲባል እንጂ ቤሮ ብሔረሰቡ ዲዚ ነው። እዚህ ያለውም ዲዚ ነው። ሰው ባህሉ ባላባቱ ተለያይቶ ነበር፣ ህዝቡ ተለያይቶ ነበር። የሚያገናኝበት እርስ በርስ የሚያጣምርበት አንድነትን የሚፈጥርበት። ሁለተኛ እንደዚህ በአደባባይ ማክበር መቻላችን ከሌሎች ብዝሃ ከሆኑ የኢትዮጵያ ማህበረሰብ እኩል በአደባባይ የምንደመጥበት የምንታይበት የምግብ አዘገጃጀቱ ቋንቋው ኢቭን አሁን ቋንቋው አንዳንዱ እየደከመ እየጠፋ እየሄደ ነው። ሰው መልሶ ሪሃብሊቴት እንትን የሚልበት የሚታደስበት ይሄ በዓል በመከበሩ ምክንያት የዲዚ ማህበረሰብ ስፔሻሊ በዋናነት በማጂ ወረዳ፣ በቤሮ፣ በማጂቱም ሱሪ ወረዳ ውስጥ ደቡብ ኦሞ አሪ ወረዳ አካባቢ እንደዚሁም ቤንሸኮ ውስጥ አሉ። እንደዛ ሁሉ ደግሞ የአካባቢ ልጆች በአሜሪካን ውጭ ሀገር በተለያዩ ቦታዎች አሉና እነዚህ ሁሉ ለዚህ በዓል ሲባል ከሄዱበት በሙሉ ተሰባስበው ነው የመጡት። ሰብሰብ ብሎ አንድነትን ፈጥረው የጋራ የሆነ ስራ እንዲሰሩ ስለ አካባቢያቸው ስለ ህዝባቸው እንዲቆረቆሩ በጣም ይረዳ ስለሆነ ብዙ ሰብስቦናል። እኔ እንኳን ብዙ ማላቃቸው ሰዎችን ለማወቅ ችያለሁና መተዋወቅም የሰራበት ሂደት ስላለ ብዙ ትውውቅን ፈጥሯል። የዲዚ ብሔረሰብ የዘመን መለወጫ በዓል ወይም ከይበርግ መከበሩ በእኔ እይታ መሰረታዊ የሆኑ ሁለት ፋይዳዎች አሉት። አንደኛው ምንድነው? የብሔረሰቡን ማንነት በደንብ ለመግለጽና ባህሉን እሴቶቹን ለህዝብ ለማስተዋወቅ ይረዳዋል። ደግሞ የነበሩትን የባህል መሸርሸሮችን እንደገና እንዲያጋግሙ ትልቅ አስተዋጽኦ ያደርጋል። ከዛ በተጨማሪ ደግሞ ትልቅ የመሰብሰቢያ መድረክ ነው። አንድ አጠቃላይ የዲዚ ልጆች የማጂ ልጆች አጠቃላይ እዚህ ተወልደን ያደግን የብሔረሰቡ ልጆች ተሰብስበን አንድነታችን የምናጠናክርበት ትልቅ ፋይዳ ያለው በዓል ነው። ጥንት የነበረው የብሔረሰቡ ባህል እንዳይረሳና
ወደ አዲሱ ትውልድ እንዲተላለፍ ለማድረግ ከይቢያርግ መከበሩ በብሔረሰቡ አባላት ዘንድ ደስታን ፈጥሯል። እጅግ በጣም ደስ ነው ያለኝ። በዓሉን በተመለከተ ያው በዓሉ ወጉ እንዳይቀር ድጋሚ በመከበሩ እጅግ ጥልቅ ደስታ ነው የተሰማኝ። በዚህም ደስተኛ ነኝ። በዚሁ እንዲቀጥል ምኞቴ ነው፣ ፍላጎቴ ነው። ያው እዚህ ባህላዊ ምግብ ቆጮ፣ አምቾ፣ መጠጡ ማለት ቦርዴ፣ ማሽላ፣ ኪጆ ያ ነው የዚህ ባህላዊ ምግቡ ነው። ይሄ ራሱ ለዓለም መታወቁ ደስ የሚል ነገር ነው። የዚህ ብሔረሰብ የዘመን መለወጫ መከበሩ ለኔም አንድ እንደ እድል የምቆጥረው ነው። ወጉንና ባህሉን ታሪኩን ማወቅ የሚቻለው አንድ ትውልድ ባህሉንና የራሱን ማንነት መግለጽ የሚችልበት የነጻነት በዓል ነው። ሌላው ደግሞ ቋንቋውን ባህሉን ለትውልድ የሚያስተላልፍበትና ሀገራዊ ቅርስ ነው። አንዱ ኢትዮጵያ ውስጥ ካሉ ብሔረሰብ ውስጥ ደግሞ አንድ ፈርጥ ነው ብዬ ነው የምገምተው። ዘንድሮ የዲዚ ብሔረሰብ አዲስ ዓመት ወይም ከይቢያርግ እንደገና ከዓመታት መቋረጥ በኋላ ለመጀመሪያ ጊዜ ተከብሯል። በቀጣይም ተጠናክሮ ደምቆ እንዲቀጥል መሠረት እየተጣለ ይገኛል። በዋነኝነት የብሔረሰቡ ቋንቋ ላይ፣ ባህሉ ላይ፣ አናኖሮ ላይ፣ አመጋገቡ ላይ እና ሌሎች ስራዎች ላይ የጥናትና ሌሎች የተረሱ ነገሮችንም የሚሰራሉ። ያው ብሔረሰቡ በመጣንበት ሂደት ውስጥም ደግሞ ባህሉን በዚህ ልክ ይሄ 50 እና ከዛ በላይ ዓመት ውስጥ ጠብቃቸው ያቆያቸው ብዙ ባህሎች አሉ። ይሄንንም አጠናክሮ መቀጠል ነው። በአመታዊ ፕሮግራም ወጥቶለት አጠቃላይ ሲስተም ፈጥሮ በየአመቱ የሚከበርበትን ያንን ጠንካራ ስርዓት መዘርጋት ነው። ያ በተለይ ለምሳሌ ከወጣቱ ጋር ፕሮግራሞችን ማገናኘት የተለያዩ አይነት እሴቶች የሚጨምሩ ማለት ነው። ከዛ በተጨማሪ ደግሞ ምንድነው ይሄንን ቋሚ ፕሮግራም ከማውጣት ባለፈ እነዚህ የፓናል ዲስከሽኖችን ወይም የፓናል ውይይቶችን እነዛን ቀጣይነት በማረጋገጥ አሁን እኛ የተለያዩ ሪሰርች ኮሎችን ወይም ደግሞ ጥናት ምርምር በባህል ላይ በታሪክ ላይ እያወጣን እነሱ ማህበረሰቡ ላይ የሚጻፉ ጽሁፎችን እንደዚህ ወደ ማህበረሰቡ እያወረድን ማለት ተቋማዊ ይዘት ኑሮት እንዲቀጥል የማድረግ ስራ ይሰራል ማለት ነው። ይሄ ሁሉም ኮሚትመንት ያስፈልጋል። ከሰሜን ደቡብ ጫፍ ከምስራቅ ምዕራብ ጫፍ ብንሄድ ውብ ባህሎችን እንመለከታለን። ከነዚህ ውብ ባህሎች መካከል የዲዚ ዘመን መለወጫ ከይቢያርግ አንዱ ነው።